መንታ መንገድ ክፍል 7 ደራሲና ተራኪ ፉአድ ሙና። ከሪቾ ጋር ለስነ ጽሁፍ ምሽቱ የምናሳየውን ግጥም አሳይተን እንደተመለስን ሀዩ ጋር ደወልኩ። በአካል ላወራት ስለፈለኩ ጆኮ ግቢ ጋር ተቀጣጣርን። ጆኮ ግቢ የግቢያችን የጋዜጠኝነትና ስነ ተግባቦት ግቢ ነው። ጆኮ የተባለው ጆርናሊዝምና ኮሙኒኬሽን የሚሉት ቃላት የመጀመሪያ ፊደል ተወስዶ ሲቆላመጥ ነው። ወደ 11 ሰዓት ገደማ ሆኗል። ሀዩ እንደተለመደው ውቡን ሰፊ ቀሚሷን ለብሳና ቅላቷን የሚያንቦገቡገውን ጥቁር ሂጃብ ጠምጥማ እየተፍለቀለቀች መጣች። ቅድምን ባየተናነቃት ስልኩን ዘግታ አሁን እንዲህ መፍለቅለቋ አስገርሞኛል። ሀዩን ለየት ባለ ስሜት አተኩሬ ተመለከትኳት። በጣም ቆንጆ ናት። ምን አለ ቢያንስ ምርጫው ላይ ካሉት ሴቶች አንዱ አስቀያሚ ሆነች። ለምርጫ አልቸገርም ነበር። ሁለት ቆንጆ መሃል ሆነና ምርጫው ከበደ። የወንድ ልጅ ልብ ደግሞ ሁለቱንም የማለት አባዜ ያለበት። ጆኮ ግቢ በር ላይ ካሉት መቀመጫዎች አንዱ ላይ እንደተቀመጥን ሀዩዬ ቅድም በስልክ ስናወራ ድምጽሽ ጥሩ አልነበረም፣ ምን ነው አልኳት። ድምጿ በሳግ የታፈነበትን ቅጽበት እያስታወስኩ። ሀዩ ትንሽ አንገቷን አቀርቅራ ከተከዘች በኋላ አክራሜ አንተ ግጥም ትወዳለህ፣ እኔ ግጥም መጻፍ አልችልም። ሪቾ ግን ጎበዝ ናት። ምናልባት በግጥሟ ቀልብህን ብትሰርቅብኝ ብዬ ፈራሁ አለች። አንጀቴን በላችሁ። ቆይ ለምን አልወስንም? እኔ እንጃ የሆነ ነገር አስሮ ይዞኛል። በነጋታው ወደ 9 ሰዓት ገደማ ራሄል ኢባብ ካምፓስ ያሉ ጓደኞቿን ልታገኝ ሄደች። ኢባብ ካምፓስ ከደብረ ማርቆስ በኩል ወደ ባህር ዳር በሚያስገባው መንገድ ባህር ዳር እንደተገባ ያለ ካምፓስ ነው። ከፔዳ ካምፓስ በጣም ይርቃል። እኔ ሀያትና ሀጅራ እስከ ማታ 1 ሰዓት ብንጠብቃትም አልመጣችም። ስንደውልላት እራት ከጓደኞቿ ጋር በልታ ስለምትመጣ እንድንበላ ነገረችን። እራት በጊዜ በልተን 2 ሰዓት ሲል ወደ ግቢ ገባን። በነጋታው ከሰዓት በኋላ ለማስገባው አሳይመንት ፕሪንት ማድረጊያ ብር ስላልነበረኝ ግቢ በር ጋር ካለው ኤቲኤም ብር ለማውጣት ስሞክር ኤቲኤም ማሽኑ አይሰራም። ይሄ ኤቲኤም ማሽን ብዙ ጊዜ ያስቸግራል። ብር ለማውጣት ኤቲኤም ማሽኑን ስቀጠቅጥ በቃ ነገ ታውጣለህ፣ ልትገነጥለው ነው እንዴ አለች አዩ። ማሽኑ ስለማይሰራ ብር ሳላውጣ ወደ ዶርም ሄድኩ። የራሄል ዛሬ እንዲህ ማምሸት ሶስታችንንም አስጨንቆናል። እስከ ዛሬ ከኛ ተነጥላ እንዲህ አምሽታ አታውቅም። ዶርም ገብቼ ሱሬን እያወለቅኩ ራሄል ደወለች። ዋዬ ሪቾ ግቢ ገባሽ አልኩ ስልኩን አንስቼ። አራኩዬ ገና ገበያ ነው ያለው፣ ታክሲ የሚባል የለም። ብቻዬን ኮንትራት መያዝ ደግሞ ፈራው። ከቻልክ ቶሎናና በኮንትራት እንመለሳለን አለችኝ። ገበያ ከፔዳ ግቢ በታክሲ 1 ብር መንገድ ነው። ኪሴ ውስጥ ያለው ብር 10 ብር አይሞላም። ሰዓቴን አየሁት። 3 ሰዓት ከ33 ይላል። የግቢያችን በር 4 ሰዓት ሲል ይዘጋል። ቶሎ ሄጄ ካላመጣኋት በር ሊዘጋባት ይችላል። ያወለቅኩት ሱሪ ውስጥ የነበረውን ብር ወደ ቀየርኩት ቱታ ሱሪ ከትቼ ከዶርም ወጣሁ። ከዶርም እስከ ግቢ በር ያለውን መንገድ በሩጫ በ5 ደቂቃ ጨረስኩት። ከግቢ እንደወጣሁ አንድ ታክሲ ቆሞ እየጫነ አገኘው። ታክሲ ውስጥ ገባሁ። ታክሲው እስኪሞላ በጣም ዘገየ። ሪቾ ደወለች። አኩ ጭል ታሳድረኝ ነው እንዴ?
የት ደረስክ? አለች የተነጫነጨች። ባክሽ ታክሲ አልሞላ ብሎ ነው፣ አሁን እየመጣው ነው አልኳት። በሩ እንዳይዘጋብን በጣም ፈርቻለሁ። የስልኬን ሰዓት ተመለከትኩት። 3 ሰዓት ከ49 ይላል። ደግነቱ መንገዱ ክፍት ስለሆነ ታክሲ ይከንፋል። ገበያ ስደርስ ከምሽቱ 3 ሰዓት ከ54 ሆኗል። በልቤ አሁን ከታክሲው እንደወረድኩ ኮንትራት ከያዘን ከ59 ሲል ግቢ እንደርሳለን እያልኩ አስባለሁ። ከታክሲው እንደወረድኩ ራሄልን ፈለግኳት፣ የለችም። ስልክ ደወልኩ። ብዙ ከጠራ በኋላ አነሳችው። አኩ የት ነህ? የሷይን በስቶብኝ በጣም ፈርቻለሁ አለችኝ። ደርሻለሁ፣ የቱ ጋር ነሽ አልኳት በአይኔ እየፈለግኳት። አየሁ፣ ተሻገር አለችኝ። አየኋት። እኔ ካለሁበት ተሻግሮ ባለው አስፋልት ዳር ላይ ቆማ እጇን እያውለበለበችልኝ ነበር። እየሮጥኩ ተሻገርኩ። ራሄል አጠገቧ ስደርስ በረዥሙ ተነፈሰችና መሬት ላይ ቁጥጥ አለች። ምን ሆንሽ አልኩ በዚህ የጥድፊያ ሰዓት መቀመጧ ገርሞኝ። ስልኳን አብርታ አሳየችኝ። 4 ሰዓት ከ2 ይላል። ሰዓቴን ተመለከትኩት። ያው ነው። እኔም አብሬያት ቁጥጥ አልኩ። የኛ ግቢ ሜትሮዎች ምንም ቀልድ አያውቁም። በሩን 4 ሰዓት ሲል ነው የሚጠረቅሙት። ምን ተሻለን? በቃ ሆቴል እንደር፣ ኤቲኤም እዚህ ጋር ካለ ብር ላውጣ ብዬ ቁጥጥ ካልኩበት ብድግ አልኩ። እጄን ወደ ኪሴ ልኬ ኤቲኤም ካርዴን ብፈልግ ኪሴ ውስጥ የለም። ትዝ ሲለኝ ለካ ልብስ ቀይሬ ነው የወጣሁት። ኤቲኤም ካርድ አልያዝኩም፣ ምን ተሻለን አልኩ ብር መያዟን ለመጠየቅ። የሆነ ያህል ብር ይዣለሁ ግን የሚበቃን አይመስለኝም አለችኝ። ለማንኛውም በጊዜ ማረፊያ መፈለጉ ይሻላል አልኳትና አልጋ መጠየቅ ጀመርን። ከገበያ አንስተን እስከ ፓፒረስ ሆቴል ድረስ ያሉ ሆቴሎችን ስንጠይቅ በሰዓቱ አልጋ አልነበራቸውም። በመጨረሻም ፓፒረስ ሆቴል አልጋ አገኘን። ውስጥ ገብተን የአልጋ ዋጋ ስንጠይቅ ሪቾ የያዘችው ብር የአንድ አልጋ ብቻ ነበር የሚችለው። ግራ ገብታለኝ። እሷን እዚህ አስተኝቼ እኔ የት ልሄድ ነው? ሪቾ የክፍሉን ቁልፍ ተቀብላ እየመጣች አኩሻ፣ አንዳችን የሆነ ነገር ላይ አንዳችን ደግሞ አልጋው ላይ እንተኛለን፣ ሌላ አማራጭ ይታያል አለችኝ። በእርግጥ እሷ ካለችው ውጪ ሌላ ምንም አማራጭ በጊዜው አልታየኝም ነበር። ግን ከዚህ ቀደም ብቻችንን የተገናኘንበት ምሽት ላይ በጣም ተጠግታኝ የቆመች ጊዜ ልቤ ምን ያህል ቀጥ እንዳለች አስታወስኩ እና ዛሬ አንድ ክፍል ውስጥ ሊያውን ብቻችንን እንዴት ነው የሚያስችለኝ? ፈጣሪ ጽናቱን ይስጠኝ። ሀያት ዛሬ እኔና ራሄል ፓፒረስ ሆቴል አብረን አንድ ክፍል ውስጥ ልናድር መሆኑን ብታውቅ ምን ትል ይሆን? አብረን በቀን ግጥም ልናስገባ ስለሄድን እንደዛ የሆነች ይህን ብትሰማ ምድር ነው የሚገለበጠው። ሪቾ እና ሀያት አልደወሉልሽም አልኳት እንግዳ መቀበያው ጋር እንደቆመን። መደወል አይገልጸው፣ አሁንም እየደወሉ ነው ግን ማንሳት አልችልም አለችኝ። አንስተሽ የሆነ ምክንያት ንገሪያቸው፣ ደግሞ ሀያት አብረን መሆናችንን ካወቀች ሰማይ ነው የሚደረመስብን አልኳት። አኩሻ፣ ሀያትን ትፈራታለህ እንዴ አለችኝ ኮስተር እያለች። እፈራታለሁ አልወጣኝም፣ ግን እንደ ጓደኝነቷ አከብራታለሁ አልኩ ከፊቷ እየሸሸሁ። አይንህን ከፈት አድርገው፣ አጠገብህን ያለው አለችኝ እጇን ወደ ላይ ዘርግታ እየተሽከረከረች። አየኋት፣ በጣም አየኋት። ቀሚሷ በጣም አጭር ነው፣ እግሮቿ ያምራሉ። የሸሚዟ ቁልፍ ከላይ ተከፍቶ ጡቶቿን በከፊል ያሳያል። ግን ፈጣሪ ምን አድርጌው ነው እዚህ አጣብቂኝ ውስጥ የወረወረኝ? ከባድ ፈተና ነው። ምን አለ ከሀጅራ ጋር ከፈለገ ሳምንት አንድ ክፍል ቢያሳድረኝ። ለምንም የማንከጃጀል ሰዎች። ራሄል ስልኳ 10 እየጮኸ ሲያስቸግራት ስልኳን እያሳየችኝ ምን ልበላቸው አለችኝ። በር ተዘግቶብኝ ሆቴል አድሬያለሁ ባያቸው አልኳት። ውስጤ ላይ በጣም ፍርሃት አለ። ራሄል ስልኩን አንስታ ያልኳትን ነገረቻቸው። ሀያት ወዲያው እኔ ጋር ደወለች። ከጀርባ የሚሰማው ድምፅ ተመሳሳይ ከሆነ ልትጠረጠር እንደምትችል ስለገመትኩ ራሄልን ነግሬያት እየሮጥን ደረጃውን ወጥተን መተላለፊያው ላይ ሆኜ አነሳሁት። ሀያት አኩዬ ንቅት ብለሃል። እንቅልፍ ነሳች አይደል? አሁን ደውዬላት ሆቴል አድሬያለሁ ብላለች። በቃ ፈታ ብለተኛ አለችኝ። ወይኔ ጌታዬ ምን ውስጥ ነው የገባሁት?
ወዲያው ከራሄል ጋር ወደ መኝታ ክፍላችን ሄድን። ሪቾ ቀድማኝ ገባች። እኔ ገብቼ በሩን ከውስጥ ቆለፍኩት። በሩን ቆልፌ ስዞር ሪቾ ልብሷን ማውለቅ ጀመራለች። ቀሚሷን እግሮቿ ስር ለቀቀችው። ብድግ አለችና ሸሚዟን እንደ ሹራብ አወለቀችው። ራሄል ባዶ ራቁቷን ከፊት ለፊቴ ቆመች። ክፍል 7 በዚሁ ተጠናቀቀ። ክፍል 8 ይቀጥላል። ደራሲና ተራኪ ፉአድ ሙና። time